ሰላም ጤና ይስጥልን የተከበራችሁ ወደ ክራይስት አርሚ ቲቪ ተከታታዮቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ አንድ ማስታወቂያ ወደናንተ ከክራይስት አርሚ ቲቪ ጋዜጠኞች ጋራ በጋራ በመሆን ወደናንተ ለናደርስ መተናል። እኔ ምንተስኖት ሀብቴ እንዲሁም ኢየሩሳሌም ጳራዳና ቀለም ይሳቅ በጋራ በመሆን ወደናንተ ቀርበናል ማለት ነው። ዛሬ ወደናንተ አንድ ርዕሰ ጉዳይ ይዘን እንቀርባለን። እሱም ማስታወቂያችን ምንድነው? ከፊታችን ሰኔ 6 አርብ ዕለት ከ8 ሰዓት የሚጀምር ኑ ለበጉ እንዘምር የሚል ያምልኮ ድግስ ተዘጋጅቷል በክራይስት አርሚ ዓለም አቀፍ ቤተክርስቲያን። በሱ ጉዳይ ላይ ደግሞ ትንሽ ወይም ደግሞ አጠር ያለ ቆይታ እናደርጋለን ማለት ነው። ያለፈውን ጊዜ ብናነሳ ጥሩ ነው ብዬ አስባለሁ። ከዚህ በፊት ያው ለማስተዋወስ ስንሞክር ግንቦት ላይ በነበረው ፕሮግራም ለመታደም ችለናል። የፕሮግራሙ አንድ አካልም ነበርንና እንዴት ነበር ፕሮግራሙ? ፕሮግራሙ በጣም ቆንጆ ነበር። እንግዲህ በግንቦት ወር በነበረው ያምልኮ ምሽት ቆንጆ ጊዜ አሳልፈናል። ያው በክራይስት አርሚ ቤተክርስቲያን እንደሚታወቀው በቋሚነት በየወሩ ኑ ለበጉ እንዘምር በሚል ርዕስ ልዩ ያምልኮ ምሽት ይደረጋል። ፎከስ ተደርጎ ያው ለወጣቶች የተዘጋጀ ያምልኮ ምሽት ነው። በእለቱም የእግዚአብሔር ሰው ነብይ እዩ ጩፋ በቃል ያገለግላሉ። በባለፈው ፕሮግራም ዘማሪ ካሊብ ጎዋና ዘማሪ ጌዲ ነበር የተገኙት። በጣም በርከት ያሉ ወጣቶች ተገኝተው ነበር። ደስ የሚል ጊዜ ነበር። ለወጣቶች ይባል እንጂ ያምልኮ ምሽቱ የተገኙት ከወጣትነት እድሜ ክልልም ከፍ ያሉ ሰዎችም ተገኝተው ነበር በእለቱ። በባለፈው በነበረው ያምልኮ ምሽት የዜና ሽፋን ሰተን ነበር። በዜና ሽፋን ወቅት ለግባትነት ያናገርናቸው አንዳንድ ሰዎች እንደውም እንደተናገሩት በጣም ደስተኛ እንደሆኑ ተናግረዋል። ፕሮግራሙ ቀጣይነት ቢኖረው የሚል ሐሳብም ሰጥተዋል። ከዛም ደግሞ ከፍ ሲል ለምን ምሽት ብቻ ይሆናል የሚያሉ ሰዎች ነበሩ አይደል እንዴ? አዳር ሙሉ ቢደረግ ደስተኞች ነን፣ በጣም የሚያጓጓ ነው፣ ወር መጠበቅ ራሱ ያቅተናል ያሉ ሰዎችም ነበሩ። ይሄ እንግዲህ ከባለፈው ያገኘነው ኮሜንት ነው። አሁን በዚህኛው ወር በ6 የሚኖረን ልዩ ያምልኮ ምሽት ይኖራል። በእለቱም ደግሞ ሌሎች ዘማሪዎች 2 ዘማሪዎች ተጋብዘዋል። እግዚአብሔር ሰው ነብይ እዩ ጩፋም እንደሚያገለግል ይታወቃል። ቀለም እስቲ ከባለፈው ደግሞ አንቺ ምን የእግዚአብሔር ሰው ነብይ እዩ ጩፋ ካስተማረው ቃል ደግሞ እኔ ላስታውሳችሁ የክርስትና ማዕከል ክርስቶስ ነው ብሎ ነው የጀመረው። እንግዲህ ዘመቻ ያስፈልጋል የሚል ነበር የዜና ሽፋን እንደሰጠነው። ይሄ ዘመቻ ምንድነው? ወንጌልን ከሰዎች ጋር በገበያ በስራ ቦታ እንደዚህ መነጋገርኛው ቁጭ ብለን እንደምናወራ ሁሉ አጀንዳ አድርጎ አንስቶ ማውራትን ነው የሚያጠቃልለው ይሄ አጀንዳ። የእግዚአብሔር ሰው ነብይ እዩ ጩፋ ያካፈለው ቃል ላይ እነ ጳውሎስ በየጎዳናው እየሄዱ ወንጌል ሲሰብኩ ነበር፣ አጋንንት ሲያስወጡ ነበርና በእኛ ዘመንም አሉ እንደዛ የሚሰሩኮ በየጎዳናው እየሄዱ እየተነቀፉ እየተሰደቡ ይሄንን ወንጌል እየሰሩ ያሉ ወጣቶችን በዚሁ አጋጣሚ በጣም እግዚአብሔር ይባርካችሁ በርቱ ልንል እንፈልጋለን። የእግዚአብሔር ሰው ነብይ እዩ ጩፋም እንግዲህ ይሄንን ነው ያበረታታው ስብከቱ ላይ ማለት ነውና ዘመቻ ለማዘጋጀት ነው እንግዲህ ፕሮፌት በየጊዜው ይሄንን ፕሮግራም በክራይስት አርሚ ቤተክርስቲያን የሚያዘጋጀው። አሁንም በዚህም እንግዲህ እግዚአብሔር በጣም በብዙ እንደሚባርከን ለሌላ ዘመቻ እንደሚያነሳሳን እንደምንቀባ በጣም ተስፋ እናደርጋለን። በዚህ አያይዤ ቀለም ላቋርጥሽና እንግዲህ በእለቱ የሚገኙት ወጣቶች ናቸው አብዛኛውን ቁጥር የሚይዙትና እንዳልሽው ለወጣቶች መነገር የነበረበት መልእክት ነበር። በእለቱ ጊዜውን የጠበቀ መልእክት ነው ብዬ አስባለሁ። ወጣቱ ለእግዚአብሔር ነገር ፎከስ እንዲያደርግ ለወንጌል ፎከስ እንዲያደርግና የእግዚአብሔር ሰው ሲናገር ካስተዋሽ ከተናገረው የገዛን ቀን ቃል በቃል የወሰድኩት ጊዜ እንደሌለው ሰው ነው ኢየሱስን መናገር ያለብን። ያለን ጊዜ በጣም አጭር ታይም ነው። እኔ አሁን ከዚህ በኋላ ምን ያክል እድሜ እንደምኖር እንኳን አላቅም እያለ እግዚአብሔር ሰው ሲናገር ነበርና እኔ እንኳን በራሴ ነው ምንሽ በራሴ በጣም ተነሳሽነት ያገኘሁበት ኢየሱስን ላለመደበቅ የሚሸፈን ጉዳይ አይደለም ማለት ሸፍነ ነው አንዘልቀው ያለን ጊዜ አጭር ነው። ኢየሱስን ቦልድ አድርገን ማሳየት አለብን የሚለውን ነገር ቦታው ደግሞ በቃ ደስ ይላል። ለወጣቶች መሆኑ ኢነርጂ ያለው የህብረተሰብ ክፍል የተገኘበት ፕሮግራም ሆኖ ይሄን ነገር እግዚአብሔር ሰው ማስተማሩ በጣም ደስ ብሎኛል። ተጨማሪ ደግሞ ዘመኑንም ደግሞ እንድናይ የሚያስፈልጋል አይደለ? ከፕሮግራሙ ርዕስ ስንነሳ ኑ ለበጉ እንዘምር ስፔሲፊክ ሆኖ የሚናገረው ቃልና በዚህ ዘመን አድ የተደረጉ ነገራቶች አሉ። አምልኮ ለተለያዩ ስም ላላቸው ስም ለሌላቸው ለተለያዩ ነገራቶች በሚሰጥበት ዘመን ላይ ይሄ ፎከስ ተደርጎ ፕሮግራሙ የተዘጋጀው ኑ ለበጉ እንዘምር ብቻ ነው እና የሚዘመረው ክራይስት ነው የሚሰበከው ክራይስት ነው የሚነገረው የትኛውም ነገር አጋጣሚው። ስለዚህ
ከዚህ ውጪ የተለየ ነገር የለንም ሌላ ወሬ ብናወራም ደግሞ አያምርብንም ወዛችንም አይደለም ኢየሱስ ክርስቶስ የሚያወራ ሰው ግሬስፉል ነው በቃ ምንም ነገር ቢሆን ያምርበታል ይሄን ነውና ከዚህ ርዕስ ራሱ ምን ማስተዋል እንችላለን ቀሉ ጊዜው ነው እንግዲህ በጉል ዘመር ክርስቶስ ነው ደግሞ መምጫውም ደርሷል አይደለ መምጫውም ደርሷል ስለዚህ ከዚህ በኋላ ያለው ትውልድ ምን አስረክበው የምንሰጠው ይሄንን ነው ማለት ነው ለበጉ እንዘምር የሚለው እንግዲህ ፕሮፌት የወሰደው ከመጽሐፍ ቅዱስ ክፍል ነው ከራእይ ነው የወሰደውና ለበጉ ሲዘመር አየው ከሚል ነው የወሰደው በራእይ ላይ በግልጽ ነው የተቀመጠው አራቱ እንስሳቶች 24ቱ ሽማግሌዎች ብዙ አይነት ፍጥሮ ኢቭን መላእክቶችን ጨምሮ ማለት ነውና ለበጉ ሲዘምሩ ሲሰገድ አየው ነው የሚለውና እኛም ለበጉ ነው እንግዲህ መዘመር ያለብን ማምለክ ያለብን በጣም አሪፍ ደስ የሚል ቶፒክ ነው በጣም ሁሉም ህዝበ ክርስቲያኑ አንድ የሚያደርግ የማያመቻመች እውነት ነው በቃ ከዚህ ውጪ ደግሞ ረስም የለንም አንድ ቋሚ ርዕስ መሆን የሚችል ነገር ነው ማለት ክርስቲያን ከተባለ ያው ክርስቲያን የሚያምርበት ስለ ክርስቶስ ሲናገር ስለ ክርስቶስ ሲያወራ ወይም ደግሞ ስለ ክርስቶስ ሲዘምርና ሲሰብክ ነውና ኢየሱስን ማዕከል ያደረገ ነው ቀን በራሱ አምልኮ ስብከቱም ወደ ክርስቶስ እንዲያደርግ የሚያደርግ ነውና እኔ ራሱ ጓጓኝ የአሁኑ ፕሮግራማችን የፊታችን አርብ ከ8 ሰዓት ጀምሮ እንደሚካሄድ ከዚህ ቀደም በነበረው በዜና አወጃችን ላይ ለማስተላለፍ ሞክረናልና በእለቱም ደግሞ የእግዚአብሔር ሰው ነብይ ጩፋ እንደሚያገለግል ይታወቃል ከዛም በተጨማሪ ደግሞ እግዚአብሔር ለምድራችን በረከት አድርጎ የሰጣን ወጣት ዘማሪዎች ይርነቃቸው ንብረትና ዮሴፍ አላምረው እንደሚመጡ ይታወቃልና ምን እንጠብቅ ለበጉ ለመስገድ ለበጉ ለመዘመር እኔ በጣም እንግዲህ ጓግቻለሁ በጣም እንደውም እኛ እኮ ቁጭ ብለን የምናመልክበት ጊዜ ሁሉ አተናልና ካስታውሽ እንደውም ከባለፈው ስራ ላይ ስለነበረን ውስጣችን የነበረው ልባችን ቸርች ውስጥ ነው አምልኮ ነው እኛ ውጪ ሰዎችን ኢንተርቪው ያደረግን ነበርና አመለጠን ምናምን እየተባባልን ነበርና አሁንም ጊዜ አግኝተን እንግዲህ ቁጭ ብለን ብንካፈል ጥሩ ነው በጣም የሚያጓጓ ነው ደግሞ ረጅም ሰዓት ነው የሚመለከው እንደውም በጣም ጌታን ማምለክ የሚፈልጉ በዝማሬ ያምልኮ ጥማት ያለባቸው ሰዎች በዚያ ቀን ተገኝተው ጌታ ኢየሱስን ከፍ እንዲያደርጉ በጋራ በመሆን ጥሪያችንን እናስተላልፋለን በዚያ አጋጣሚ በጣም ጥሩ እንግዲህ ክቡራትና ክቡራት ተመልካቾቻችን ወደናንተ ስናደርሰው የነበረው ቆይታችን ይህን ይመስል ነበር ርዕሳችን አንድ ነው ኑ ለበጉ እንዘምር የፊታችን አርብ ከቀኑ 8 ሰዓት ጀምሮ በክራይስት አርሚ ዓለም አቀፍ ቤተክርስቲያን ይደረጋል እንግዲህ በዛን ቀን ብዙ ፕሮግራም ያዛችሁ ሰርዙትና አርብ 8 ሰዓት ክራይስት አርሚ ቤተክርስቲያን ላይ ቀጠሯችን ይሁን እንላለን ቀሉ እስቲ ጋብዣቸው ወዳጅ ዘመዶቻችንን አኩማ ደገፈታ ቱርታኒ ኮታ ሆልቻፊ ፋርፋና ማተዱሬ ጀዱኒ ጅማት ሳት ሰዴት ረት ሰገንታን ዋቄፈና ኬሱመቱሙ ደርገጎታፍ ቆጳይ ጅራ ነሞታ ቤክታኑ ነሞታ ጃላታኒ አፌራ ኮታ ወኒ ብራውኒ ጎዳሙን ጅሩ ሆልቻፊ ፋርፋና ካና በጣም እናመሰግናለን አርብ 8 ሰዓት ቀጠሯችን የት ነው በክራይስት አርሚ ቤተክርስቲያን ኑ ለበጉ እንዘምር ብለናል